በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ ጥልቅ ስለሆነው ስለ መንፈስ ቅዱስ ምስጢር እሱ አምላካችን የፈቀደልንን እስከዛሬ በተለያዩ ርዕሰ ጉዳዮች በዚህ በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት እየተመራን በምንነጋገርበት በማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን ስናደምጥ መቆየታችን ይታወቃል። አምላካችን ፈቃዱ ሆኖልን ለዛሬም የዚሁኑ አራተኛ ክፍል ነው ይዘን የመጣ ነው። እንደሱ እንደ አምላካችን ፈቃድ እንግዲህ እጅግ በጣም በእውነት ልንሰማው የሚያስፈልገን በልባችንም ጽላት እሱ አምላካችን እንዲጽፍልንና ምስጢሩን እርሱ ባወቀ እንዲገልጽልን ደጅ እየጠናን እየተማጸን ነው የምንከታተለው መርሃ ግብራችን ነውና ይህንን ለዛሬ እንደሱ እንደ አምላካችን ፈቃድ የመጨረሻ አድርገን ለዛሬ በክፍል 4 የምናጠቃልለው ይሆናል። በእያንዳንዱ በሌሎችም መርሃ ግብሮቻችን ሁሉ የምናደምጣቸው የምንከታተላቸው መርሃ ግብሮቻችን ሁሉ በመንፈስ ቅዱስ መሪነት የተጻፉ ስለሆኑ በሁሉም የእሱ የአምላካችን ስራ እንዳለበት ሳንዘነጋ ራሱኑ መንፈስ ቅዱስን የሚመለከትም ደግሞ መርሃ ግብር ሲኖረንም ወደፊት መምጣታችን አይቀርም። ግን ከሁሉ በላይ የምናደርጋቸው ነገሮች ሁሉ ብንጾም፣ ብንጸልይ፣ ብንመጸውት፣ ብንሰግድ፣ ቤተ እግዚአብሔር ብንገኝ፣ ሰዓታቱን ማህሌቱን ብንቆም፣ በአጠቃላይ መንፈሳዊ የተባሉ ስራዎችን ብንሰራ የእሱ የአምላካችን ቅዱሱ መንፈስ እየመራን እሱ እያሳሰበን ስለሆነ በህይወታችን ውስጥ ይሄ ለአንዳችም ቅጽበት መጥፋት የሌለበት ቅዱሱን መንፈስን ከኔ ላይ አትውሰድብኝ እባክህ፣ በሽታ መንፈስ ደግፈኝ እያል እዚያ መዝሙር 50 ላይ የተገለጸውን እየጸለይን ነው። እንግዲህ የእሱ የአምላካችንን ቸርነት ሁልጊዜም እያደነቅን በሱ ፍቅር እንድንመላለስ እየተማጸን ነው በዚህ መጽናት የሚገባን። እንግዲህ ለዛሬ አራተኛውንና ለጊዜው የመጨረሻ የሆነውን ከጰራቅሊጦስ ወይም ከመንፈስ ቅዱስ ስራ ጋር በተያያዘ ልንሰማው የሚያስፈልገንን እንዲህ እንከታተላለን። ለዚህ ሰዓትና ደቂቃ እንድንደርስ የረዳን እሱ ነው። ቸርነቱን አብዝቶ ምሕረቱን ከኛ ያላጓደለ በይቅርታው ዘወትር እየተመለከተ ይችን ደቂቃና ሰከንድ በዚህ መልኩ ተገናኝተን ሰማይና ምድር ሲያልፍ የማያልፈው ቃሉን እንድንሰማ እድሜውንም አበድሮችን ቀን እንድናያት የረዳን የድንግል ማርያም አንድያ ልጇ አማኑኤል አምላካችን ከምንም ነገር በላይ ለሱ የሚገባው ምስጋና ነውና እናመሰግንበት ዘንድ በፈጠረልን አንደበት ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁንልን። የመብርሃንም የንጽሕተ ንጹሐን የቅድስተ ቅዱሳን አንዳችም ኖር የሌለባት እንደ ዓይን ጥቅሻ ጸሎት ልመኗ የሚደርስልን በቅዱስ ዮሐንስ አማካኝነት በመስቀል ላይ በአደራ የተሰጠችን እሷም አማላጅቱ ጽንት በድንግልና ስርጉት በቅድስና ጸጋውን ክብሩ እንዳይነሳ ለምኝልን እያልናት ይኸው በእናትነት ፍቅሯ ልጄ ወዳጄ በሚለው በማያሳፍረው ጸሎቷ እዚህ ለመድረሳችን ምክንያት ሆናናለችና ስሟ የእሷም የከበረ የተመሰገነ ይሁንልን። በቃል ኪዳናቸው በተራዳይነታቸው በፈጥኖ ደራሽነታቸው እንድንታመንና የቅዱሳን ጸሎት ከአፍ እስከ ጆሮ ነው ተብሏልና በእነሱ ሁሉ በባለሟሎቹ ጸሎትና ልመና ጠብቆ ለዚህ ያደረሰን አምላካችን እነዚህን ወዳጆችን ሁሉ ስለሰጠን እያመሰገን ነው። ለዛሬም ምስጢሩን እሱ ባወቀ እንዲገልጽልን እየተማጸን መንፈስ ቅዱስ የሚያናግረንን ስለ መንፈስ ቅዱስ ልንሰማው የሚያስፈልገንን አራተኛውን ክፍል የመዳናችን ምስጢር የሶስት ወገን ቅንብር በሚለው መነሻነት እንጀምራለን። በጌታ ስም የመዳናችንና የመቀደሳችን ምስጢር በመሰረቱ በእግዚአብሔር መንፈስ ኃይልና ረድኤት የሚፈጸም መሆኑን እናምናለን። ስለዚህም ነው ሐዋርያው ቅዱስ ጳውሎስ በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋልም፣ ጸድቃችኋል ያለው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11። የጸጋው መሰጠት ወይም ጸጋን የመቀበል ሁኔታ የሚከናወነው በሶስት አቅጣጫ የምናያቸው ግን ዓላማቸው አንድ የሆኑ የሶስት ወገኖች ቅንብር ሲሆን ነው። በድጋሚ ጸጋን የመቀበል ሁኔታ የሚከናወነው ወይም የጸጋው መሰጠት በሶስት አቅጣጫ የሚታይ ነው፣ ዓላማው ግን አንድ ነው የሚለውን ለማየት እነርሱ ከሌሉ የጸጋው ምስጢር አሰጣጥና አፈጻጸም የተሟላ አይሆንም። እነዚህ ሶስቱ የመጀመሪያው ወገን መሰረቱና ምንጩ እሱ ራሱ እግዚአብሔር ነው። ሁለተኛው የእምነትና የመዳን ጸጋ መሳሪያ ወይም ምክንያት የሆነውን ወገን ይመለከታል። ይህ ሁለተኛው ወገን በአይነቱም ሆነ በብዛቱም ከሌላው ወገን የተለየ ነው። በዚህ ወገን የሚገኙት የእምነትና የድነት ጸጋ ምክንያቶች
ከመላእክት ጀምሮ የቃሉ አገልጋዮች እስከሆኑት እስከ ሐዋርያትና አርድእት፣ ነቢያትና ካህናት እንዲሁም ልዩ ልዩ ስራዎቻቸውን ሁሉ ያጠቃልላል። ስራቸውን ስንል በማስተማራቸውና በማጥመቃቸው እንዲሁም ሌሎች ሚስጥራተ ቤተ ክርስቲያንን በመፈጸማቸው ምክንያት የእምነትና የመዳን ጸጋ ለብዙዎች እንዲዳረስ ሆነዋል ለማለት ነው። ልዩ ልዩ ተአምራት፣ ድንቅ ስራዎቻቸውና ምልክቶቻቸው ሁሉ ምክንያተ ዲህን በመሆን ብዙዎች የመዳንንና የመቀደስን ጸጋ በማግኘት ጽድቅን ተጎናጽፈዋል። በዚህ በሁለተኛው ወገን የምናያቸውም የማናያቸውም፣ የምናውቃቸውም የማናውቃቸውም እርሱ እግዚአብሔር ባወቀ የሚያዘጋጀው መንገድ ብዙ ነው። ሆኖም በእግዚአብሔር የታወቀው በቅዱሳት መጻሕፍት የታዘዘው በይፋ የሚሰራበት መንገድ አለ። ስለ እርሱ ከመናገራችን በፊት ስለ ሶስተኛው ወገን እንመልከት። በዚህ በሶስተኛው ወገን ነው የመዳን ሥራ ዓላማና ግብ ሁሉ የሚያተኩረው። እግዚአብሔር ከጥንት ጀምሮ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናል። በዘመን ፍጻሜ ይደረግ ዘንድ ያለውም ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው በማለት ሐዋርያው ቅዱስ ጳውሎስ እንደገለጸው ሰዎች ሁሉ በክርስቶስ አምነውና ድነው በመንፈስ ቅዱስ ሱታፌ ሁሉም በአንድነት ተሰብስበው የእግዚአብሔርን ልጅነት አግኝተው የመንግሥተ ሰማያት ወራሾች እንዲሆኑ ነው። ኤፌሶን ምዕራፍ 1 ቁጥር 9። ስለዚህ እግዚአብሔር ሰውን ስለወደደ ከአንድ ልጁ ጀምሮ ሁሉም ነገር ለሰው ልጆች ደህንነትና ጥቅም እንዲሆን አድርጓል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ነገር ሁሉ የእናንተ ነውና ጳውሎስ ቢሆን አጵሎስም ቢሆን ኬፋም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የእናንተ ነው የሚለው ቃል ለሶስተኛው ወገን የተነገረ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 21። ነገር ግን በመዳኑ ጸጋ መጠቀም ወይም አለመጠቀም ከላይ እንደጠቀስነው የሰውን ነፃ ፈቃድና ውሳኔ የሚጠይቅ ስለሆነ ሁሉም ሰው የጸጋው ተካፋይ ሊሆን አልቻለም። እንግዲህ ሶስተኛው ወገን ወደፊት የሚድኑት ወገኖችን፣ ንዑሰ ክርስቲያኖችን እንዲሁም ተነሳያንንና ልዩ ልዩ መንፈሳዊ አገልግሎት የሚሰጣቸው ምእመናንን ሁሉ ያጠቃልላል። በሥራው ሁሉ የተመሰገነ እግዚአብሔር የጠፋውን ሰው ሊፈልግና ሊያድነው ወደዚህ ዓለም ልጁን የላከው በልዩ ልዩ አገሮች የሚኖሩ ሕዝብና አሕዛብ እንደዚሁም በየዘመኑ የሚነሱት የሰው ዘር ሁሉ በእርሱ አምነው በጸጋው የዳኑት ወገኖች ሁሉ በአንድነት ወደ እርሱ እንዲሰበሰቡ ስለሆነ ይህን ተግባራዊ ለማድረግ የሚያስችል የጸጋውን መንገድና ጸጋው የሚገኝበትን ቦታ ሁሉ በቅድሚያ አዘጋጅቷል። ከላይ በሁለተኛው ወገን የተጠቀሰው ክፍል የእግዚአብሔር መንፈስ ስራውን የሚሰራበትን መንገድ የሚያመቻች ነው። ከጥንት ጀምሮ በዘመነ ብሉይ እግዚአብሔር ለቃሉ ማስተላለፊያ እንዲሆኑ የመረጣቸው ነቢያትን ነበር። መንፈስ ቅዱስ በእነርሱ አድሮ ይናገር ነበር። ሙሴና አሮንም በእግዚአብሔር ተመርጠው የእግዚአብሔር ቃል በእነርሱ በኩል ለሕዝበ እስራኤል ይደርስ ነበር። በእነርሱ ዘመን 12ቱ ነገደ እስራኤል ከእግዚአብሔር ቃል ኪዳን በመግባት ወይም ከእግዚአብሔር ጋር ማለት ነው ቃል ኪዳን በመግባት ታላቅ ሕዝብ በእግዚአብሔርም ዘንድ የተወደደ ወገን ሆኑ። ከአሕዛብም ሁሉ የተመረጠ የካህናት መንግስት የተቀደሰም ሕዝብ ተብሎ ተጽፎላቸዋል። ዘጸአት ምዕራፍ 19። ይህም በዘመነ ሐዲስ ለሚደረገው ምሳሌ ነበር። ጌታችንም የምስራቹ ቃልና የወንጌሉ ጸጋ ለሁሉም ሕዝብ እንዲዳረስ እርሱ በመዋዕለ ሥጋዌው በፈጸመው በማዳን ሥራና ጸጋው ዓለም ሁሉ ተጠቃሚ እንዲሆን በስሙም ንስሐና የኃጢአት ስርየትን የሚሰብኩ ልዑካንም መርጦ አስቀድሞ አዘጋጀ። በ12ቱም ነገደ እስራኤል ምሳሌ ከብዙ ሕዝብ መካከል 12ቱን ሐዋርያት መርጦ ሾመ። ራዕየ ዮሐንስ ምዕራፍ 21 ቁጥር 14፣ ሉቃስ ምዕራፍ 6 ቁጥር 12። ለዚህም የሥራ ተባባሪ የሚሆኑ 72 አርድእትን መርጧል። ከዚያም በኋላ በታሪክ እንደምናውቀው 36 ቅዱሳት አንስትን በመምረጥ በጠቅላላው 120 ቤተሰብን መስርቷል። ሉቃስ ምዕራፍ 10 ቁጥር 1፣ የሐዋርያት ሥራ ምዕራፍ 1 ቁጥር 15። እንግዲህ እነዚህንና ከነዚህም ጋር የሚተባበሩ ሁሉ ነበሩ የእግዚአብሔር ቃልና የክርስቶስ ጸጋ መንገድ በመሆን እስከ ሞት ድረስ ያገለገሉት። በተለይም ለሐዋርያነት ሥራ ለተመረጡት ሁሉ የክህነት ሥልጣንን በመስጠት የእግዚአብሔር ጸጋ ምስጢር መጋቢዎች አድርጓቸዋል። ዮሐንስ ምዕራፍ 20 ቁጥር 21፣ አንደኛ ቆሮንቶስ ምዕራፍ 4። ቤተ ክርስቲያንም የተባለች በክርስቶስ ራስነት በ12ቱ ሐዋርያት ማዕከልነት የተሰበሰበች ጉባኤ ናት። ክርስቶስም ቤተ ክርስቲያኑን የሰራው
በቅዱስ ጴጥሮስና በሐዋርያት መሠረት ላይ ነበር። ማቴዎስ ምዕራፍ 16 ቁጥር 18፣ ማቴዎስ ምዕራፍ 18 ቁጥር 18፣ ኤፌሶን ምዕራፍ 2 ቁጥር 20። ስለዚህ የክርስቶስ የማዳኑ ሥራና ጸጋ ለሰዎች ሊተላለፍ የሚችለው እርሱ ራሱ በደሙ በመሠረታት ቤተ ክርስቲያኑ ብቻ ነው። እርሷም አንዲትና ሐዋርያዊት ናት፣ ሌላ ምትክ የላትም። ስለዚህም ነው ከቤተ ክርስቲያን ውጪ መዳን የለም የሚባለው። እንግዲህ ከመጀመሪያው ወገን ማለት ከእግዚአብሔር ቀጥሎ የእርሱ መሳሪያ በመሆን የሚያገለግሉት ሁለተኛ ወገን ብለን ከላይ የመደብናቸው በመንፈስ ቅዱስ ጸጋ ተመርጠው ቤተ ክርስቲያንን ወይም ምእመናንን እንዲያገለግሉ በክርስቶስ ስልጣን የተሰጣቸውን የመጀመሪያዎቹን ሐዋርያትንና አርድእትን ብቻ ማለታችን ሳይሆን በእነርሱ እግር የተተኩትን ትላንትናም ዛሬም እስከ ዓለም ፍጻሜ ያሉትን ጳጳሳትንና ቀሳውስትን በአጠቃላይ ካህናተ ወንጌልን ሁሉ የሚያጠቃልል ነው። ሶስተኛው ወገን ደግሞ ተገልጋዩ ክፍል እንደሆነ ተገልጿል። ሁሉም ወገኖች ከክርስቶስ ከርዕሳቸው ወይም ከራሳቸው ጋር ተጠቃለው አንድ በመሆን ቤተ ክርስቲያን ወይም የክርስቶስ አካልና የመንፈስ ቅዱስ ቤተ መቅደስ ይባላሉ። ኤፌሶን ምዕራፍ 1 ቁጥር 22፣ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። መንፈስ ቅዱስና ቤተ ክርስቲያን የምሥራቹን ቃል ለመስበክና የመዳንን ጸጋ ለዓለም ሁሉ ለማዳረስ የተመረጠችው የመጀመሪያዋ ሐዋርያዊት ቤተ ክርስቲያን ብቃትና ኃይል ያገኘችው በበዓለ ሃምሳ መንፈስ ቅዱስ በወረደላት ጊዜ ነበር። የሐዋርያት ሥራ ምዕራፍ 2። በዚያች ቀን ነበር የጌታችን የማዳን ሥራው የዕለተ ዓርብ ተልእኮው ለሰዎች ሁሉ የተገለጠውና በይፋ የታወቀው በተግባር የሚዋለው። ከዚያን ጊዜ ጀምሮ ቤተ ክርስቲያን የመንፈስ ቅዱስ ቤተ መቅደስ በመሆን የብሉይን ቤተ መቅደስ በመተካት የምትሠራ ሆናለች። በመንፈስ ቅዱስ እየተመራች አሕዛብን እያስተማረችና እያሳመነች በአብ በወልድ በመንፈስ ቅዱስ ስም እያጠመቀች የመዳንና የመንጻትን ማለት የኃጢአት ስርየትንና የልጅነትን ጸጋ ታሰጣለች። ማቴዎስ 28 ቁጥር 19፣ ማርቆስ 16:16፣ የዮሐንስ ወንጌል ምዕራፍ 1 ቁጥር 12። በብሉይ ቤተ መቅደስ ይፈጸም የነበረውን መስዋዕተ ኦሪት በመተካት ጌታ በጸሎተ ሐሙስ የመሰረተውን መስዋዕተ ወንጌል በራሷ የሐዲስ ኪዳን ቤተ መቅደስ በመፈጸም በምስጢረ ስጋዌ አምነው ማለትም ክርስቶስ በስጋ መምጣቱን አምነውና መስክረው የጌታን ስጋና ደም የተቀበሉትን ሁሉ የዘላለም ሕይወት ጸጋ እንዲያገኙ ታደርጋለች። አንደኛ ዮሐንስ ምዕራፍ 4 ቁጥር 2፣ ማቴዎስ 26:26፣ የዮሐንስ ወንጌል ምዕራፍ 6 ቁጥር 53። ስለሆነም የክርስቶስን ጸጋ ለማደል ቤተ ክርስቲያን የመንፈስ ቅዱስ መሳሪያ እንደሆነች እናምናለን። መንፈስ ቅዱስ ከቤተ ክርስቲያን ጋር በአንድነት ይሰራል። ለምእመናንም የሚያስፈልገውን ውሳኔ በአንድነት ይወስናል። ስለዚህም ነው ሐዋርያት እኛና መንፈስ ቅዱስ ፈቅደናል በማለት ውሳኔያቸውን ለአሕዛብ ወገን ለነበሩት ክርስቲያኖች በጽሑፍ የላኩት። የሐዋርያት ሥራ ምዕራፍ 15 ቁጥር 23። እኛና መንፈስ ቅዱስ ፈቅደናል የሚለው ኃይለ ቃል የሐዋርያት ጉባኤና መንፈስ ቅዱስ በአንድነት ሆነው መወሰናቸውን ያመለክተናል። የሐዋርያት ጉባኤ ማለት ደግሞ ቤተ ክርስቲያን ማለት ነው። ስለዚህም ነው መንፈስ ቅዱስና ቤተ ክርስቲያን በዚሁ አሁን እያየነው ባለው ምዕራፍ ስር በአንድነት የቀረቡት። ቤተ ክርስቲያንና መንፈስ ቅዱስ አይለያዩም። ስለ ጌታም የሚመሰክሩ እነዚሁ ሁለቱ ናቸው። ዮሐንስ ወንጌል ምዕራፍ 15 ቁጥር 26። የቤተ ክርስቲያን አገልጋዮች ቃሉን በማስተማርና ስለ ክርስቶስ በመመስከር ምስጢራትን በመፈጸም በመንፈስ ቅዱስ ኃይልና ረድኤት ልዩ ልዩ ሀብተ ሥጋና ሀብተ ነፍስ ለምእመናን እንዲሰጣቸው ያደርጋሉ። እንግዲህ በመንፈስ ቅዱስ የመዳናችንና የመቀደሳችን ምስጢር ከቤተ ክርስቲያን ምስጢራት ጋር አብሮ የሚሄድ ነው። ክርስቲያናዊ ሕይወታችን ደግሞ በምስጢራት የቤተ ክርስቲያን ላይ የተመሰረተ ስለሆነ ሁሉም በግብረ መንፈስ ቅዱስ የተያያዙና የተገናዘቡ ናቸው። እንግዲህ በክርስቶስ የመጣልንንና በመንፈስ ቅዱስ የተሰጠንን የመዳን ጸጋ እንዳናጣው በአክብሮት በትጋትና በጥንቃቄ ሆነን ለመዳናችን በርትተን መስራት አለብን እንጂ የተሰጠንን ጸጋ በቸለተኝነት ወይም በንቀት ዓይን ማየት የለብንም። አለበለዚያ ከጸጋው መውደቅ ይመጣል። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ
እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው በማለት ሐዋርያው ቅዱስ ጳውሎስ የሥጋ ወገኖቹን ዕብራውያንን ያስጠነቅቃል። ዕብራውያን ምዕራፍ 10 ቁጥር 28። ይኸው ሐዋርያ መዳናችንን በእንዴት አኳኋን መፈጸም እንዳለብንም ሲመክረን በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሠራ እግዚአብሔር ነውና እያለ በማስተማር ነበር። ፊልጵስዩስ ምዕራፍ 2 ቁጥር 12። መዳናችን በክርስቶስ ሥጋ እንደተፈጸመ ሁሉ አሁንም እግዚአብሔር የመዳናችንና የተስፋችን መያዣ ወይም አረቦን የሚሆነውን የክርስቶስን መንፈስ ሰጥቶናል። ኤፌሶን ምዕራፍ 1 ቁጥር 13። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ተብሎ ስለተጻፈ ወይም እንደተጻፈ በልጁ ላመኑት ሁሉ በመንፈስ ቅዱስ የመዳን ተስፋቸውን አረጋግጦላቸዋል። ሮሜ ምዕራፍ 5 ቁጥር 5። በመንፈስ ቅዱስ በኩል በልቦናችን የፈሰሰው የእግዚአብሔር ፍቅር ነው በእምነትና ለመዳናችንና ለመልካም ነገር ሁሉ ለልዩ ልዩ የጸጋ ስጦታ ሁሉ መሰረት በመሆን ለትክክለኛው ክርስቲያናዊ ሃይማኖትና ምግባር መመዘኛ ማስመስከሪያ መሆኑ የሚነገርለት። ምክንያቱም ፍቅር የሌለው እግዚአብሔርን አያውቅም ተብሏልና። አንደኛ ዮሐንስ ምዕራፍ 4። እንግዲህ በዚህ የመንፈስ ቅዱስ ፍቅር ነው አንድ አማኝ ከእግዚአብሔርና ከሌሎች ጋር አንድነት የሚኖረው። መንፈስ ቅዱስ የኅብረትና የቅድስና መሠረት ነውና። ስለዚህም ነው ሐዋርያው ቅዱስ ጳውሎስ የመንፈስ ቅዱስ ሱታፌ ወይም ኅብረት ከሁላችሁ ጋር ይሁን የሚለው ሁለተኛ ቆሮንቶስ ምዕራፍ 13። ይህ የመንፈስ ቅዱስ ሱታፌ ነው የመዳናችንንና የመቀደሳችንን ከኃጢአት የመንጻታችንንም እንዲሁም የፍቅራችንንና የአንድነታችንን የደስታችንንና የሰላማችንን የታማኝነታችንንና የትዕግስታችንን ውጤት ወይም ፍሬ ለክርስቲያናዊ ሕይወታችን ያስገኘልን። የዚህ ሁሉ ምንጩና ስር መሠረቱ ከእግዚአብሔር ፍቅር ሆኖ በክርስቶስ የማዳን ሥራ በዕለተ ዓርብ በመስቀል ላይ ተፈጽሞ ለአንዴና ለዘላለም ለእኛ ለሰዎች ሁሉ የኃጢአት ማስተስሪያ የዘላለም ሕይወት ማግኛ በመሆን ተሰጥቶናል። አንደኛ ዮሐንስ ምዕራፍ 4 ቁጥር 7። ነገር ግን ድኅነተ ጸጋው ለእያንዳንዱ ነፍስ የሚደርሰውና የሚታደለው በመንፈስ ቅዱስና በቤተ ክርስቲያን አማካኝነት መሆኑን ገልጾልናል። ስለሆነም በክርስቶስ የተገኘው የመዳን ጸጋ አሰጣጥና አፈጻጸም የሚከናወነው በጸሎትና በቃሉ አገልግሎት ይልቁንም በምስጢራተ ቤተ ክርስቲያን አማካኝነት በመንፈስ ቅዱስ ኃይልና ረድኤት ነው። ቤተ ክርስቲያን እንደ እግዚአብሔር መጋቢ ሥራዋን ሁሉ በተሳካ ሁኔታ ለማከናወን የምትችለው ሁልጊዜ ከማይለያት ከአርያም በተሰጣት በመንፈስ ቅዱስ ኃይል ነው። ሉቃስ 24 ቁጥር 45፣ የሐዋርያት ሥራ ምዕራፍ 1 ቁጥር 8። ስለሆነም ቤተ ክርስቲያን የጸጋ መንፈስ ቅዱስ ማደሪያ የእግዚአብሔር ቤት ሆናለች። ስለ እርሷም ሐዋርያው ቅዱስ ጳውሎስ ለሚወደው ልጁ ለጢሞቴዎስ ሲጽፍ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ፣ ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው ብሏል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15። እንግዲህ ቤተ ክርስቲያን የእግዚአብሔር መንፈስ ማደሪያ የክርስቶስ አካል መሆኗን አምነን በዚህ አሁን በተማርነው መሰረት መንፈስ ቅዱስ በሚመራት ቅድስት ቤተክርስቲያን እየተመላለስን ሕይወታችንን እንድናንጽ ያስፈልገናል። እንግዲህ እንደሱ እንደ አምላካችን ፈቃድ በዚህ መልኩ የመንፈስ ቅዱስን ስራ በተለይ በሶስት ክፍሎች ከአንድ ምንጭ ጠቅሰን ወደ እናንተ አደረስን። ከሌላው ምንጫችን ደግሞ ርዕሱን ብቻ ለማንሳት ያህል ይህንን አሁን በርዕስ ብቻ የምናነሳውን የዛሬ ዓመት በስፋት ተመልክተነው ነበረ። እንደው ለማስታወስ ያህል እንዲረዳን ማለት ነው። በተለይ መንፈስ ቅዱስን ነውና ስንነጋገር ወይም ስለ መንፈስ ቅዱስ አሰራር ነውና ስንነጋገር የነበረው መንፈስ ቅዱስ ማን ነው በሚል በተለያየ ርዕሰ ጉዳይ የተነሳ ነው። እኛ አንድ ሁለት እያል ርዕሶቹን ብቻ ለማስታወስ እንሞክራለን። መንፈስ ቅዱስ ማን ነው? አንደኛ መንፈስ ቅዱስ ፈጣሪ ዓለማት ነው። ሁለተኛ መንፈስ ቅዱስ እግዚአብሔር ነው። ሶስተኛ ከአብና ከወልድ ጋር በመለኮት የተካከለ ልዩ አካል ነው። አራተኛ መንፈስ ቅዱስ በስሙ ልዩ ነው። አምስተኛ በግብሩ ሰራጺ ነው። ስድስተኛ መንፈስ ቅዱስ ምሉ በኩለዬ ነው። ሰባተኛ መንፈስ ቅዱስ ከውድቀት የሚያነሳ ነው። መንፈስ ቅዱስ የሚያረጋጋ ወይም ናዛዚ ነው። ዘጠነኛ መንፈስ ቅዱስ ምስጢር ገላጭ ወይም ከሳቲ ነው። አስረኛ መንፈስ ቅዱስ የሚያነጻ ወይም መንጽሔ ነው። 11ኛ መንፈስ ቅዱስ የሚያጸና ወይም መጽንሔ ነው። 12ኛ መንፈስ ቅዱስ የሚያስደስት መስተፍስሔ ነው። 13ኛ መንፈስ ቅዱስ ሰዎችን በጸጋ ይወልዳል።
14ተኛ ቤተ ክርስቲያንን ለአምልኮተ እግዚአብሔር ያነሳሳል የሚሉ እና ሌሎችም ጉዳዮችን በስፋት ባለፈው ዓመት እንደሱ እንዳምላካችን ፈቃድ አይተን ነበረ። በተለይ ይህንን የመንፈስ ቅዱስን ነገር ስናነሳ ስለ ልሳን ራሱን የቻለ አንድ ሁለት እያልን ያደረስናችሁ መርሃ ግብር ነበረ ከዚህን ቀደም። ምናልባት ፈቃድ እግዚአብሔር ከሆነ በዚሁ መርሃ ግብራችን የኮሜንት መስጫው ላይ የመጀመሪያው ላይ ልታገኙ ትችላላችሁ አንዱን ክፍል። እናንተ ወደኋላ ልሳን ምንድን ነው፣ ብዙዎች አሁን በልሳን እንናገራለን ይሉና እነሱም አይረዱትም፣ የሚሰማውም ሰው አይረዳውም፣ ተርጓሚ ነኝ የሚለውም ሰው በራሱ ነው የሚተረጉመውና ልሳን ግን ሰው በሚረዳው ቋንቋ ለሐዋርያት 72 ቋንቋ ሲኖራቸው ወይም ደግሞ አንድ ኖራቸው ሌላ 71 ሲጨመርላቸው በጰራቅሊጦስ ዕለት ማለት ነው ሌሎቹ እስኪደነቁ ድረስ እኛ በምንናገረው ቋንቋ እንሰማቸዋለን እያሉ እስኪደነቁ ድረስ ሌሎቹ እየሰሙት እየተረዱት ነው ቋንቋው ተገልጾላቸው የነሱ ሲናገሩ የነበረው በነፋስና በእሳት አምሳል የሚለውን በዚህ መርሃ ግብራችን የመጀመሪያው ላይ አይተናል። ያ ምሳሌነቱ ለምን እንደሆነ ማለት ነውና ይህንኑ በተመለከተ ምናልባት ከልሳን ጋር በተያያዘ ልዩ የሆነ ትርጓሜ ወይም ደግሞ ትምህርት ወደ እናንተ አድርሰን ነበር። ቆየት ቢልም ምናልባት እንግዲህ ይደገምልን እንደገና መስማት እንፈልጋለን ካላችሁ ድጋሚ ወደ እናንተ ልናደርሰው እንሞክራለን። ካልሆነ ግን ራሱኑ ምናልባት እዚሁ ኮሜንት መስጫው ላይ ከላይ ልናገኘው እንችላለን። እዛ ላይ ልትከታተሉ ትችላላችሁ። ከዚያም ውጭ ደግሞ ከሆነ ወደ ኋላ መለስ ብላችሁ ፕሌሊስት የሚለው ላይ ልሳን ምንድን ነው ወይም ደግሞ በጉግል ብታረጉትም ልሳን ምንድን ነው የሚለውን ደግሞ ብታረጉም የማህደረ ተዋህዶ በእኛ ላይ የቀረበውን በዩቱብ የቀረበውን ማለት ነው ልታገኙ ትችላላችሁ እንደ እግዚአብሔር ፈቃድና እናንተም እንደገና ማድረስ ካለብንም ልትጠቁሙን ትችላላችሁ። እዚህ ኮሜንቱ ላይ ልናመጣላችሁ እንሞክራለን። እግዚአብሔር አምላካችን አሁንም ስሙ የከበረ የተመሰገነ ይሁን። በሰይፈ ሥላሴ ስለ ጰራቅሊጦስ የተናገረው እናነሳና መርሃ ግብራችንም እንጨርሳለን። በየዕለቱ ሰይፈ ሥላሴ ሁላችሁም በያዝነው መጽሐፍ ላይ በተለይ በመዝገበ ጸሎት ላይ ሰይፈ ሥላሴ ሰኞ የማክሰኞ የሚላለ የሐሙስ ሰይፈ ሥላሴ ላይ ጰራቅሊጦስን በተመለከተ ለዚህ አሁን ስነጋገርበት ለነበረው ሁሉ ማካታቻ እንዲሆነን ለጸሎትም ይረዳናልና ጸሎትም አድርገን እንደው በልባችን እንዲያሳድርልን እየተማጸን ነው ጠቅለል ለማድረግ ያመቸን ዘንድ የሐሙስ ሰይፈ ሥላሴ ላይ ስለ ጰራቅሊጦስ እንዲህ እያለ ጸሎትን ያደርሳል፣ ምስጋናን ያቀርባል። እኛም ምስጋናን እያደረስን በሕይወታችን ውስጥ ቅዱሱ መንፈስ እንዲመጣልን ሁልጊዜም በዚያ መንፈስ እንድንመላለስ እየጸለይንበት እንዲህ እንለያያለን። የሐሙስ ሰይፈ ሥላሴ የተወሰነው ክፍሉን ነው ወደ እናንተ የምናደርሰው። ዓለምን በመላ ይቀድሳት ዘንድ ከአብ በወጣ ከወልድ በተገኘ መንፈስ ቅዱስ አምናለሁ። እነሆ እሱም ጰራቅሊጦስ የንጽህናና የቅድስና መንፈስ ነው። ጰራቅሊጦስ የስጦታ ምንጭ ነው። ጰራቅሊጦስ ተቀድቶ የሚጠጣ የእውቀት መጠጥ ነው። ጰራቅሊጦስ እድፍን የሚያነጻ ውሃን የሚቀድስ ነው። ጰራቅሊጦስ የሃይማኖትን አልጫነት የሚያጣፍጥ የልቦና ጨው ነው። ጰራቅሊጦስ በጨለማ ላሉ የሚያበራ የይቅርታ ብርሃን ነው። ጰራቅሊጦስ በሚስጥረ ቁርባን ላይ የሚረብ ጻዕዳ መለኮታዊ ርግብ ነው። ጰራቅሊጦስ የይሁዳ ኮረብቶች በጽዮን አዳራሽ የሚጠጡት የእሳት ጎርፍ ወይም ፈሳሽ ነው። ጰራቅሊጦስ ድንጋዮችን የሚፈረካክስ የእሳት መዶሻ ነው። ጰራቅሊጦስ አሸናፊ ነው። ለሰማዕታት መመኪያ የተሰበሩትን የሚጠግን ነው። ጰራቅሊጦስ ፍጹም የከበረ የአብና የወልድ የባህሪ ሕይወት ነው። ጰራቅሊጦስ መጉደል ወይም መጨመር ሳይኖርበት በሕልውናው አምላክ ነው። ጰራቅሊጦስ እንደ አብና እንደ ወልድ በሰማየ ሰማያት በምድርም ሁሉ ላይ መንግስቱ የመላ ነው። ጰራቅሊጦስ የማይዳሰስ የእሳት ነበልባል ነው። ጰራቅሊጦስ የነፍስና የሥጋ ጽን ነው። ጰራቅሊጦስ የወርቅ ሐር ግምጃ የቅዱሳን የጌጣቸው ልብስ ነው። ጰራቅሊጦስ የጻድቃን የባለሟልነታቸው የራስ ወርቅ ነው። ጰራቅሊጦስ የምስራችን በመያዝ ከኢየሩሳሌም ወደ ፋርስ የተላከ ንስረ ትንቢት ነው። ጰራቅሊጦስ በጽዮን አደባባይ በቶማስ ላይ በቅዱሱ ነቢይ ፊት የበራ ነው። ጰራቅሊጦስ ሐዲስ ወንጌልን ያስተምር ዘንድ ቅዱስ ጳውሎስን የጠቀሰ የሕይወት መብረቅ ነው። ጰራቅሊጦስ ሐዋርያትን የወይን ጠጅ ሳይጠጡ ያሰከረ ነው። ጰራቅሊጦስ ሐዋርያትን በሀገሩ ሁሉ ያናገረ ነው። ጰራቅሊጦስ ቅድስት ለምትሆን ሦስትነቱ እንሰግድ ዘንድ ያስተምረናል፣ ይመክረናል። ቅድመ ዓለም ለነበረ ፍጹም አንድነቱ ለእሱ ስግደት ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። እኛም እሱ አምላካችን ይህንን እንድንሰማ ስለረዳን ስለደገፈን ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁን። እድሜውን ያበድረን። በቀጣዩ በሌላ መርሃ ግብር ደግሞ መለስ ብለን በነጻች በጎላች በተረዳች በዚች ለቅዱሳን ፈጽሞ አንድ ጊዜ በተሰጠችዋ በተዋህዶ ሃይማኖታችን ስንመላለስ ልንሰማው የሚያስፈልገንን ደግሞ እንዲሁ መከታተላችንን እንቀጥላለን። እናንተም ይህን መርሃ ግብር ለሚያደምጡ ሁሉ ማዳረሳችሁን እንዳትረሱ። ብትችሉም ሰብስክራይብ አድርጋችሁ መርሃ ግብራችንን
እየተከታተላችሁ እንድትቆዩን በዚሁ አጋጣሚ መልእክቱን ለማስተላለፍ እንወዳለን። የዛሬውን እንግዲህ መርሃ ግብራችንን እንደሱ እንደ አምላካችን ፈቃድ ያገኘ ነው ትምህርተ ሃይማኖትና ክርስቲያናዊ ሕይወት ከተባለው በሊቀ ጉባኤ አባ በራ በቀለ በሕይወት በነበሩ ጊዜ ጽፈውልን ለሁላችንም ሕይወት የሆነን ዘንድ በግሩም መልኩ በተለይ 5ቱ አዕማደ ምስጢራትን 7ቱ ምስጢራተ ቤተክርስቲያንን በተለየ መልኩ ክርስቲያናዊ ሕይወታችን ምን መምሰል እንዳለበት ጾምን፣ ጸሎትን፣ ስግደትን፣ ምጽዋትን እነዚህን ሁሉ አካተው ጽፈው በሰጡን መጽሐፍ ላይ ያገኘነውን ነው። በረከታቸው ይደርብን። አምላካችን በእውነት በቅዱሳኑ ማህበር ነፍሳቸውን ያሳርፍልን። ሌላው በርስርስን ብቻ ያነሳ ነው ያልነውና የዛሬ ዓመትም ወደ እናንተ በስፋት አምጥተነዋል ያልነውን ደግሞ ከሆህተ ስብከት ዘቅዱስ ያሬድ ቅጽ 2 በሊቀ ጉባኤ ጌታውን ደምፀ ተጽፎ ከነበረው መጽሐፍ ላይ ነው። መድኃኔዓለም ኢየሱስ ክርስቶስ የዕድሜ ባለጸጋ ያድርግልን፣ የሕይወትን ቃል ያሰማልን። በተለያየ መልኩ የምናገኛቸው ምንጮቻችን ሁሉ እንግዲህ ወደ እናንተ ጠቅሰን እነዚህን ምንጮች ያዟቸው፣ ከእናንተ ጋር አቆዩቸው። መቼ እንደሚጠቅሟቸው አታውቁም። ለእናንተ ባይሆን ለልጆቻችሁ፣ ቤት ላለ ሌላ ሰው ይጠቀምበት ይችላልና መጽሐፍትን ስንጠቁማችሁ ብትይዟቸው በጣም በእውነት ትጠቀማላችሁና በዚህ መልኩ በእውነት እንደሱ እንደ አምላካችን ፈቃድ ከእጃችን እንዳይጠፉ ሀሳቡን ወይም ደግሞ ቅዱሳት መጽሐፍትን የመያዝን ጥቅሙንም በዚሁ አጋጣሚ እየነገርናችሁ ስለሆነ ነው። ምናልባት እንግዲህ ብዙ መጽሐፍቶች ቤታችን ቢኖርም ገልጠን ላናያቸው ስለምንችል ይኸው እንግዲህ እኛ በእጃችን ካሉ እናንተ ጋር ያሉ፣ እኛ ጋር የሌሉ ይኖራሉ፣ እኛ ጋር ያሉ እናንተ ጋር የሌሉ ይኖራሉና በዚህ መልኩ ነው እንግዲህ ገለጥ አድርገን ተዋህዶ ሃይማኖታችን እኮ ሙሉ ናት። ምንም ማንም ሊነግራት የማያስፈልግ ቤቷ ሙሉ የሆነ ከማንም የማትዋስ እንደውም ተርፏት ለሌላ የምትናገር የምታስተምር የምትሰብክ አንድም እያለች ሚስጥርን የምታስተላልፍ ናትና የቤታችንን ነገር መጀመሪያ ጠንቅቀን እንወቅ። ወደ ሌላ ከማየታችን በፊት ማየትም እንኳን አያስፈልግምና መች ተነካ መች ታየና ቤታችንን በደንብ ስናውቃት እኮ ነው ሁሉ ነገር ተደላድሎልን የምንኖረውና ብዙዎችም የጠፉትም በዚህ ቤተክርስቲያን ውስጥ ያለውን ነገር ስላላወቁ ስላላዩ ምናልባትም በስሜት በተለያየ መልኩ ተጠልፎ ሊሆን ይችላል። እኛ ግን በተለይ ይሄን የምንሰማው ሁሉ በእምነቷ ውስጥ ያለንም የሌለንም ይቺ ቤተክርስቲያን የምታስተምረው ትምህርት በመንፈስ ቅዱስ መሪነት አባቶቻችን ላይ አድሮ ራሱ መንፈስ ያናገረው ትምህርቶቿ ምንድን ናቸው የሚለውን ጠጋ ብለን መጠየቅና በውስጡ ያለውንም ደግሞ እንዲገልጽልን በጸሎት በሃይማኖት በምግባር እየሆንን እሱን አምላካችንን መማጸን እንዳለብን ከማናችንም የተሰወረ አይደለምና ምንጊዜም ቢሆን ትዕግስቱን አድለኝ፣ ሚስጥሩን ግለጽልኝ፣ በጸሎት እንድተጋ በሃይማኖት እንድጸና በምግባር እንድቀና ፍቅርህን እንዳስብ ዓይኔን ከመስቀልህ ልቦናዬን ከቃልህ አንደበቴን ከጾም ከጸሎት ከምስጋና ሁልጊዜም በጊዜውም ያለ ጊዜውም አንተን ከመጥራትና ከመማጸን አታርቅብኝ እያልን በትህትና ሆነን የምንመላለስ ከሆነ መድኃኔዓለም ኢየሱስ ክርስቶስ ሳንለምነው የሚያስፈልገንን ስለሚያውቅ ምስጢራቱን ሁሉ ይከፍትልናል፣ ይሰጠናል። በሕይወታችንም እስካሁን ድረስ ስለ ቅዱሳኑ ሁሉ ብሎ ስለ እናቱ ስለ መብርሃን ብሎ ያጎደለብን ነገር የለም። ወደፊትም ከታመንለት ሳንታመን እንኳ ብዙ ነገር አድርጎልናል። ከታመንማ የበለጠ ይደረግልናልና በዚህ መልኩ እምነት ያለው ሰው እንዳያጣ በልባችን ውስጥ እባክህ ከሳሽ ወቃሽ ፈራጅ እንዳይሆንብኝ ይህንን የነገርከኝን ቃልህን በዚህም በማኅደረ ተዋሕዶ ይሁን በተለያየ መልኩ የምንሰማውን ሁሉ በልቦና የጽላት ጽፈህ አንተን የማውቅበት መንግስትን የምንወርስበት ፍቅርን የማስብበት እሺ በእጄ ብዬ የኔን ፈቃድ ወስደህ ያንተን ፈቃድ ብቻ የምኖርበት ወይም ደግሞ በአንተ ፈቃድ ብቻ የምመላለስበት ማስተዋሉን ስጠኝ እያልን ነው ለእሱ ለአምላካችን እየታመን ሆነን ደግነቱን እያሰብን ምሕረቱን እያሰብን እየተናገርንም በቸርነቱና በይቅርታው ብዛት የጠበቀንን እሱን አምላካችንን ከምንም ነገር በላይ እያመሰገን በምናውቃት ጸሎት እየተጋን ክርስቲያናዊ ሕይወታችን እያነጽን መመላለስ የሚገባን አሁንም ቀሪ ዘመናችን ይባርክልን። መድኃኔዓለም ከዚህ በኋላ ያለውንም በልባምነት እንድንፈጽመው ይርዳን። መሄዳችን ወደ እሱ መሰብሰባችን ካልቀረ ምን ሰርቼ የመጣው እንዳንል ቢያንስ የእሱን ልብ የሚያራራ አንዲት እንደ ማስዛዘኛ ነገር እንኳን እንዳናጣ በሕይወታችን አምላካችን እሱ እየመራን ደጉን መልካሙን የሆነውን የጽድቁን ስራ እንዲያስተምረን የቅዱሳን አምላክ እንዲረዳን ፈቃዱ ከሁላችን ጋር ትሆንልን። መብርሃን አዛኝቱ ዘወትር ፊት በማያስመልሰው አንገት በማያስቀልሰው እንደ አይነ ጥቅሻ በሚደርሰው ጸሎቷ የኔንም የእናንተንም የሁላችን መጨረሻ ታሳምርልን። በሀገራችን በኢትዮጵያ የምንሰማው ነገር መቼስ ጆሮን ጭው የሚያደርግ ነው። እንግዲህ ወደ ላይ ወደ እሱ ወደ ባለቤቱ እየጮህን አንተው ማረን ካላልን በስተቀር በሰው ሰውኛ ብዙ ምን ተስፋ የምናደርገው ነገር የለም። በተለይ በአርሲ ያሉ ወገኖቻችን በተለያየ መልኩ እየተፈተኑ ነው ያሉት።
መድኃኔዓለም ኢየሱስ ክርስቶስ ሆይ እባክህ ድረስልን ማለት ነው የሚገባን። ስለ ተክለ ሃይማኖት፣ ስለ ኢትዮጵያዊ ብለህ፣ ስለ ቅዱስ ገብረ መንፈስ ቅዱስ፣ ስለ ገበዟ፣ ስለ ቅዱስ ጊዮርጊስ ከሁሉ በላይ አስራት ስለሰጠህ፣ ስለ መብርሃን ስለ አዛኝቱ ብለህ፣ ስለ መላእክቱ፣ ስለ ጻድቃን፣ ስለ ሰማዕታት በየዋሻው በየፍርክታው ስለሚለምኑህ ስለ ወዳጆች ብለህ እባክህ እባክህ ሀገራችንን ህዝባችንን በአይነ ምሕረት ተመልከትልን እያል ምንም እንደው ከንፈር ከመምጠጥ ቢያንስ ወደ እሱ እንኳን ልባችን አፍሰን መለመንን እሱን አምላካችን እንዲያሳውቀን ፈቃዱ ይሆንልን። አሁንም ደጉን ጊዜ ያቅርብልን፣ ህዝባችንን ከዓይነ ሞት ይሰውርልን። ክርስቲያኖችን በተለያየ መልኩ የሚሰደዱትን ከቀያቸው ከቤታቸው ከአካባቢያቸው እንዳያርቅብን በዚያው ባመኑበት በጸኑበት እንዲያኖርልን አሁንም አምላካችን ቅድስት ቤተክርስቲያናችን ሃይማኖታችን እንዲጠብቅልን። ከሁሉ በላይ ደግሞ ይህን የሚያደርጉ በልባቸው ውስጥ ፈታኝ አድሮባቸው የሚበጠብጡትን እርሱ ወደ ልባቸው ወደ ቀለባቸው ወደ ሰውነት ግብራቸው እንዲመልሳቸው እሱ ደግሞ ባወቀ ደግሞ የሚያስተካክልበትን እሱ ያውቃልና በቸርነቱ በሚቀጣው ቀጥቶም ይሁን በእያንዳንዳቸው ልቦና ማድሮ የወደደውን የፈቀደውን ደጉን መልካሙን እንዲያደርግልን እሱ አምላካችን ፈቃዱ ይሆንልን። አሁንም የቸርነቱ ስራ ለሁላችን የሚስራልን የሁላችንንም አምላካችን የመውጣት የመግባታችን ነገር እሱ በቸርነቱ ይጠብቅልን። አሜን። ይቆየን። ማህደረ ተዋህዶን ነበር ስናደምጥ የቆየ ነው። እግዚአብሔር አምላካችን አሁንም የቸርነቱን ስራ ሰርቶ የቀጠሮ ሰዎች ይበለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን። በቀጣዩ በሌላ መርሃ ግብር እንመለሳለን። ሰላም እግዚአብሔር ከሁላችን ጋር ይሆንልን። ደጉን ጊዜ ያቀርብልን። አሜን።